ራሳችንን መስሎ የሚኖር የሚተገብር የሚናገር አይነ ጥላ በሚል ርዕስ በእኛ ሽፋን ህይወታችንን የሚያበላሽ የሚያኮላሽ ክፉ አይነ ጥላ እኛን መስሎ እንደሚኖር በእኛ አንደበት እንደሚናገርና የራሱን የተንኮል ዓላማ በእኛ ላይ ሆኖ እንደሚተገብር እንመለከታለን። የቅዱሳን አምላክ ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ዛሬ ብዙዎቻችን የልጅነታችንን ቅዱስ መንፈስ በኃጢአት በማርከስ ስለኖር ከእግዚአብሔር ቅዱስ መንፈስ ጋር ሳይሆን ከርኩስ መንፈስ ጋር ተዳብለን ነው የምንኖረው። እስኪ ከጸጋ እግዚአብሔር እንዴት እንደተራቆትን በምሳሌ እንይ። አንድ ሰው ከበቃ ወይም የብቃት ማዕረግ ላይ ሲደርስ ነው ቅዱሳን መላእክትን የሚያየው። አንድ ሰው አጋንንትን ለማየት መብቃት ያስፈልገው፣ የበቃውን መልአክ ለማየት ነው ብቃት የሚያስፈልገው። ግን የተዋረደውን ጸጋው የተገፈፈውን ከሰማይ ወደ ምድር የተጣለውን ጠላታችንን አጋንንት እንኳን የማየት ጸጋ የለንም። በእርግጥ አጋንንትን በማየት የሚገኝ ጥቅም ባይኖርም ምን ያህል ጸጋ ይራቀን መሆናችንን የምናውቀው ጠላታችንን አለማየታችንና ፈተና የሚያመጣብንን መንገድ አለማወቃችን ነው። አብዛኞቻችን ለሰው ግራ እስክንገባ ድረስ በራሳችን ባልሆነ የባህሪ መገለጫ ውስጥ ገብተናል። የአይነ ጥላ መንፈስ ከአጋንንቶች ሁሉ እጅጉን መሰሪና የተንኮል አቀናባሪ ውድ ህይወታችንን አክሳሪ መንፈስ እንደሆነ ስለማናውቅ ብዙ ነገራችንን በመነጠቅ እንኖራለን። አይነ ጥላ የኛን የባህሪ ማንነት በማጥፋት የራሱን ያፈነገጠ ባህሪ በውስጣችን በመተካት ባልፈለግነውና ባላወቅነው መንገድ ይመራናል። ለዚህም ነው የብዙዎቻችን ባህሪ እንደ ነፋስ ወዴት እንደሚደርስ የማናውቀው። ምክንያቱም አይነ ጥላው ባህሪያችንን በመላበስ ማንነታችንን በማቃወስ ስለሚዋጋን። አይነ ጥላ አንዱ አጋንንታዊ ብቃቱ መስሎ መኖር ነው። እድል ሰባሪ ህይወት ቀባሪ የሆነው አይነ ጥላ በማንኛውም ሰው ውስጥ ሲገባ ራሱን ከኛ ጋር በማላመድ ባህሪያችንን በመላበስ እኛኑን መስሎ ይኖራል። እኛም አንዳንድ አላስፈላጊ ባህሪያቶች በራሳችን ላይ ያየን ግን እነዛን መልካም ያልሆኑ ባህሪያትን ለመተው የምንቸገረው የኛ ባህሪ ስላልሆነ ነው። እግዚአብሔር በኦሪት ዘሌዋውያን ምዕራፍ 11 ቁጥር 45 ላይ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ የቅድስናውን የባህሪ መገለጫ ሰጥቶናል። የቅድስና ባህሪ መገለጫዎች የትኞቹ ናቸው ካል ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ በማለት የዘረዘራቸው ናቸው። እነሱም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ናቸው። ከነዚህ በተቃራኒ ያሉት ባህሪያት በህይወታችን ካሉ የአጋንንት መገለጫዎች ናቸው። አንድ ሰው ቅዱስ ጳውሎስ የመንፈስ ፍሬ በማለት የገለጣቸው በህይወቱ ውስጥ ከሌሉና በእነዚህ ፋንታ ሌላ ባህሪ ከተጠናወተው ውስጡ አንዳች ነገር አለ ማለት ነው። ወይም በተቃራኒ ባህሪ እንዲሄድ የሚያደርገው ግን የማያውቀው ኃይል አለ ማለት ነው። አይነ ጥላ የቅድስና ባህሪ የተባሉትን ከውስጣችን በማጥፋት ራሱን በውስጣችን በመተካት ሌላ ማንነት ይዘን እንድንኖር ያደርገናል። እኛም በእኛ ባልሆነ ባህሪ ከራሳችን ተጣልተን ከሰው ጋር በነገሮች ሁሉ ተግባብተን መኖር ያቀተናል። አይነ ጥላው በባህሪ እኛኑ ስለመሰለ ከኛ ፈነገጡ ግን ሌሎችን የሚጎዱ ባህሪያችን ለኛም ለሰውም የራሳችን ይመስላሉ። በህይወታችን ተቃራኒ የቆመው አይነ ጥላ እኛኑ የመሰለ እኛንም ሰዎችንም ያጠቃል። መስሎን ስለሚኖር የምንተገብረው ሁሉ የኛ ይመስላል። የወለላይቱ እመቤት ልጆች አይነ ጥላ ውስጣችን ሲገባ ለምን በቀላሉ እንደማንላቀቅ ለምን ውስጣችን ሆኖ በብርቱ እንደሚዋጋን ገረፍ አድርገን እንይ። አይነ ጥላ ሰዎች ላይ በአራት መልኩ ነው ውስጣችን የሚዋሃደው ወይም የሚያድረው። የመጀመሪያው ስጋችን ላይ ያድራል። ሁለተኛው ከደማችን ይዋሃዳል። ሶስተኛው ከአጥንታችን ይዋሃዳል። አራተኛው ከነፍሳችን ይጣባል። በስጋችን ላይ የሚያድረው አይነ ጥላ ሴቶች ከሆኑ ልባቸው፣ ህሊናቸው፣ ማህፀናቸው፣ ጀርባቸው፣ ሆዳቸው፣ አይናቸው፣ ምላሳቸው፣ ወገባቸው ላይ ይቀመጣል። ወንዶችም ላይ ልክ እንደ ሴቶቹ ልባቸው፣ ህሊናቸው፣ ጀርባቸው፣ ሆዳቸው፣ አይናቸው፣ ምላሳቸው፣ ወገባቸው ላይ ይቀመጣል። በተለይ ልባቸውና ህሊናቸው ላይ ሲቀመጥ የቁጥጥር የበላይነት ስለሚኖረው የሚፈልጉትን ሳይሆን የማይፈልጉትን ነገሮች ያስደርጋቸዋል። ሴቶችን ማህፀናቸው ላይ ሲቀመጥ ያላገቡ ከሆነ ሩካቤ ስጋ ጠል ያደርጋቸዋል። እንዲሁም ማህፀናቸው ላይ ደዌ ወይም ህመም ሆኖ ይቀመጥባቸዋል።
ያገቡ ከሆኑ ደግሞ እንደ ሾተ ላይ ጽንስ በማጨናገፍ በሩካቤ ወቅት ህመም እንዲሰማቸው እንዲያስጠላቸው ያደርጋቸዋል። ወንዶቹን ደግሞ በአንድ እጮኛ እንዳይረጉ ያደርጋቸዋል። ሴት መቀየር ልብስ እንደ መቀየር ይቀላቸዋል። በስንፈተ ሩካቤ የተመሰለ ይፈትናቸዋል። ጀርባቸው ላይ ሲቀመጥ የሚከብድ ነገርና ህመም ይሆናል። ሆዳቸው ላይ ሲቀመጥ ቀላል ምግብ በልተው ሰላም የላቸውም። ብስናትና ግሳት ያስቸግራቸዋል። ሆዳቸው ሰው ፊት እስኪሳቀቁ ይጮሃል። የተቃጠለ አየር አይቆጣጠሩም። ድንገት ሳያስቡት አየር ያመልጣቸዋል። ሆዳቸውን ይነፋቸዋል። ከፍተኛ ቁርጠት ይሰማቸዋል። አይናቸው ላይ ሲቀመጥ ሰውን በልባቸው ወደው ግን አይተው ይጠላሉ። አይናቸውን ያቃጠላቸዋል፣ ይቆጠቁጣቸዋል። የመገርገር ሰው የማራቅና በሰው የመጠላትን ሰብና የሚገነባው አይን ላይ ሆኖ ነው። ሰውን ቀና ብሎ ማየት ይፈራሉ፣ ያፍራሉ። ምላሳቸው ላይ ሲቀመጥ ኃይለኛ ተናጋሪና ነገረኛ ያደርጋቸዋል። ሰው ለመስማት እስኪሰለቻቸው ድረስ ወሬ ያወራሉ። አውርተው አይጠግቡም። ላያቸው አስፈሪና ተሳዳቢ ናቸው። የተነኮሳቸውን ሰው ተናግረው ተሳድበው አይወጣላቸውም። በደቂቃ ከሚጠበቀው በላይ ቃላት በማውጣት ይንጠረጠራሉ። በንግግራቸው ራሳቸውን መቆጣጠር ስለማይችሉ ካስቀየሙ በኋላ ነው የሚጸጸቱት። በአፋቸው ላይ ተቀምጦ ሰው የሚጠራርገው አይነ ጥላ መሆኑን ለመረዳት ይከብዳቸዋል። ወገባቸው ላይ ሲቀመጥ ከፍተኛ የሆነ የወገብ ህመም ይሰማቸዋል። ወገባቸው የተከፈለ ይመስላቸዋል። ወገባቸው ላይ የሆነ የተጠመጠመ ነገር ያለ ይመስላቸዋል። ልክ እንደ አይነ ጥላ ሁሉ የቤተሰብ የዛር መንፈስም ስጋችን ላይ ካደረ ለተለያዩ የስጋ በሽታዎች ይዳርገናል። የዛር መንፈስ አንዱ ስራው በሰዎች ላይ ደዌ ሆኖ መቀመጥና ሰዎችን በህመም ማሰቃየት ስለሆነ አንዳንዶችን ለልብ፣ ለኩላሊት፣ ለደም ግፊት፣ ለጡትና ለተለያዩ የካንሰር በሽታ ይዳርጋቸዋል። ዛሬ ብዙ እህቶቻችን በአስደንጋጭ ሁኔታ በካንሰር ህመም ጡታቸውን ይቆረጣሉ። ለዛውም የህመም ስሜት ሳይሰማቸው ህመሙም ለረጅም ጊዜ ሳይቆይባቸው ጡታቸውን አሟቸው እስከ መቆረጥ ይደርሳሉ። ዞር ብለው ወደኋላ ቢጠይቁ ከቤተሰባቸው ጀርባ የባዕድ አምልኮትና የሚገበር የጨሌና የዛር መንፈስ አለ። ወዳጆች፣ እነዚህ ሁሉ አይነ ጥላና የዛር መንፈስ ስጋችን ላይ ሲቀመጥ የምናያቸው ምልክቶች ናቸው። አይነ ጥላና የዛር መንፈስ ስጋችን ላይ ሲቀመጥ በቀላሉ በጸሎትና በጸበል ይጋለጣል ወይም ይለፈልፋል፣ ከተጋን ይለቃል። ሁለተኛው አይነ ጥላ ደማችን ውስጥ ሲገባ በቀላሉ የማንፈልጋቸውን ነገሮች እንተገብራለን። አንድ መጥፎ ነገር ለመተው ህርም ለማለት አቅም ያንሰናል፣ አንችልም። እኛ ውስጣችን ባለው በተዋሃደን አይነ ጥላ ምክንያት ጥፋት ስንሰራ ሰዎች ይፈርዱብናል። አይነ ጥላ ደማችን ውስጥ ሲገባ በአስደንጋጭ ሁኔታ መልካም ያልሆኑ የባህሪ ለውጥ እናሳያለን። እልከኛና እንቢተኛ፣ ግልፍተኛ እንሆናለን። የበደለንም ተበቀለን እንኳን አንረካም። ብስጩና ቁጡ እንሆናለን። የምንባለውን አንሰማም። ተው አታድርጉ የተባልነውንም እናደርጋለን። ከቁጣችንና ከብስጭታችን የተነሳ ራሳችንን መቆጣጠርና ማረጋጋት አንችልም። በደም ዝውውራችን አይነ ጥላው እንደፈለገ ይዘውረናል። በተለይ ሐኪም የማያውቅልን ሰው የማይረዳልን ህመም ያመናል። ለሰው ሲያዩን ጤነኛ ነን፣ እኛ ግን ውስጣችን እጅጉን ታማሚ ነው። ልባችንን በድንገት ዘብረቅ የሚልና ስልብ የሚያደርገን ነገር ይሰማናል። ልባችን ይንቀጠቀጣል፣ ምቱ ይዘባረቃል፣ ድክም ይለናል፣ ላብ ይዘፍቀናል፣ በድንገት ሰተት ያደርገናል። ውስጣችን ልናቆመው የማንችለው ሰው ያወራናል፣ ይሟገተናል፣ ይከራከረናል፣ ሰላም ይነሳናል። በውስጥ ሆኖ የሚያወራን እኛን የመሰለው አይነ ጥላ ነው። ፈሪና በህይወታችን የውሳኔ ሰው አንሆንም። ሁሌም ካጠፋን ካበላሸን በኋላ ነው የምንነቃው፣ የምንጸጸተው። በደማችን የተዋሃደው አይነ ጥላ ከኛ ስንፍና የተነሳ ሳይታወቅበት ለዘመናት ህይወታችንን እያበላሸ ይኖራል። እንደ ዛሬ ያለ መንፈስም ግብሩ የበግ የዶሮ ደም ስለሆነ መንፈሱ ከደማችን ውስጥ በመዋሃድ ይኖራል። የሚገርመው የዛር መንፈስ በደማችን ውስጥ ካለ ዛሩ ልባችን ላይ ስለሚቀመጥ ከፍተኛ ለሆነ ለልብ ድካምና መተንፈስ እስካለመቻል ያደርሰናል። ስለ እውነት ነው የምላችሁ። እስኪ በልብ ድካምና በደም ካንሰር እንዲሁም ከልብ ጋር በተያያዘ ህመም የምትሰቃዩ ወገኖቼ እናት አባታችሁን አሊያም አያታችሁን ጠይቁ፣ አስጠይቁ። እርግጠኛ ሆኜ ነው የምነግራችሁ በቤተሰባችን የዘር ሐረግ ጨሌ፣ አቴቴ ወይም የሚገበር የዛር መንፈስ ይኖራል። እነዚህ ደምና ሌላም ነገር ሲገበር የነበረው የጨሌ ወይም የዛር መንፈስ ልባችን ውስጥ ገብቶ ከደማችን ተጎዳኝቶ ለተለያዩ በሽታዎችና ችግሮች ይዳርገናል። አይነ ጥላም ይሁን የቤተሰባችን የዛር መንፈስ
ካወቅንበት ከነቃንበት በጾም በጸሎት በጸበል በተለይም ጸበል በመጠጣት ከውስጣችን እንደ ጉም እየተነነ ይሄዳል። በደም ውስጥ የሚሰወር አይነ ጥላና ዛር ከባድ ስለሆነ ብርቱ ውጊያ ያስፈልጋል። ብንችል ስግደት ሳንታክት ብንሰግድ በላብ እየተነነ እየበነነ ይወጣል። ሶስተኛ በአጥንት ውስጥ የሚሰወር አይነ ጥላ እጅጉን ክፉ ነው። በተለይ ዛር መንፈስ ከአጥንታችን ከተዋሃደ ከአጥንት ጋር ለተያዙ በሽታዎች ይዳርገናል። ዛሬ ስሙን ለመጥራትና በሽታውን በሰዎች ላይ ስንሰማ የምንፈራው የካንሰር በሽታ እንደሚታወቀው በሳይንሱ ፍቱን ፈዋሽ መድኃኒት አልተገኘለትም። ለጠቢባኑ ራስ ምታትና መፍትሄ አልባ የሆኑ በሽታዎች በቀጥታ የሚሆኑ በተዘዋዋሪ ከክፉ መናፍስት ጋር የሚገናኙ አሊያም የሚያያዙ ናቸው። በክፉ መንፈስ የመጣ በሽታ ከሆነ ሰዎችም ሐኪሞችም ጠቢባኑ መድኃኒት ሊያበጁ አይችሉም። ስለዚህ አይነ ጥላና በተለይ የቤተሰብ የዛር መንፈስ ከስጋችን አልፎ ከአጥንታችን ከተዋሃደ ከአጥንት ጋር ለተያዘ በሽታ ይዳርገናል። አንዳንዴ አጥንታችንን ያመናል፣ ይቆረጥመናል፣ ይበላናል። አጥንታችን ከማበጥ ደዌ ሆኖ እስከ መፍረጥና በሐኪም እስከ መቆረጥ የሚያደርሰን ህመም በአንድም በሌላ ከቤተሰባችን የዛር መንፈስ ጋር የተያዘ ነው። የዛር መንፈስ አጥንት ላይ እባጭ ሆኖ በመቀመጥ እና በሂደት ሰዎችን እጅ እግራቸውን በማስቆረጥ ለአካል ጉዳት ይዳርጋቸዋል። አራተኛው ከነፍሳችን ጋር የሚዋሃደው አይነ ጥላ የዛር መንፈስና ጋኔን ነው። አጋንንት ሰዎችን በሁለት መልኩ ሊዋሃዳቸው ወይም ሊዋረሳቸው ይችላል። አንደኛው ሰዎች ራሳቸው ወደውና ፈቅደው አጋንንትን እንደ ልዩ ኃይል ሊጠቀሙባቸውና አጋንንታዊ ስራ ሊሰሩባቸው ፈልገው የሚዋረሷቸው አሉ። እነዚህም አጋንንት ጎታችና መተት መታች ሲሆኑ በተለምዶ ደብተራ እያሉ የሚጠሯቸው ናቸው። ሁለተኛው ሳያውቁ በእናት በአባታቸው ላይ የዘር ሐረጋቸውን ይዞ የሚመጣ አብሮ በመወለድና አብሮ በማደግ ብሎም በድንገት የሚዋረስ አይነ ጥላና የዛር መንፈስ ነው። በዚህ መልኩ ወደንና ሳንወድ ወደ ህይወታችን የገባው ክፉ መንፈስ ከስጋችን፣ ከደማችን፣ ከአጥንታችን አልፎ ከነፍሳችን ይዋሃዳል። በተለይ ወደውና ፈቅደው አጋንንት የተዋረሱ ሰዎች አጋንንቱ በቀጥታ ከነፍሳቸው ይዋሃዳል። የሚገርሙ አጋንንት ወደውና ፈቅደው የሚዋረሱ ሰዎች አጋንንት መዋረስ በእግዚአብሔር ዘንድ እንደሚያስከስስና ለእንጦሮጦስ እንደሚዳርግ አውቀው ንስሐ ቢገቡም አጋንንቱ አይለቃቸውም። በንስሐው ከእግዚአብሔር ሊታረቁ ይችላሉ እንጂ ከአጋንንቱ ሊላቀቁ አይችሉም። ምክንያቱም አጋንንቱ ከስጋቸው ሳይሆን ከነፍሳቸው ነውና የተዋሃደው። አጋንንቱ የሚለቃቸው ሲሞቱ ብቻ ነው፣ እሱንም ንስሐ ከገቡ ነው። ንስሐ ካልገቡ ግን ከአጋንንቱ ጋር በነፍሳቸው ተይዘው ወደ ሲኦል ነው የሚወርዱት። አጋንንት ከስጋችን አልፎ በነፍሳችን ከተዋሃደ አብሮን ስለሚኖር ብዙ ነገር ሊያሳጣንና ብዙ ነገር ሊያደርስብን ይችላል። ከነፍሳችን ጋር የተዋሃደን አይነ ጥላን የመንፈሱን ባህሪና ጥቃት ለመለየትና ለማወቅ እንቸገራለን። አይነ ጥላ ከነፍሳችን ጋር ሲዋሃድ 100% በሱ ቁጥጥር ስር ስለምንወድቅ በቀላሉ የሱ ሰለባ ከመሆናችን በላይ ካልነቃንበት እስከ መቃብር ድረስ አብሮን ይኖራል። እንዲህ የሆነብንን አይነ ጥላ ለመዋጋት ጾም፣ ጸሎት፣ ስግደት ዋነኛ ቢሆንም በንስሐ ሆነን ቅዱስ ቁርባን በመቀበል መንፈሱን ድል መንሳት እንችላለን። ይህ ካልሆነ ግን በነፍሳችን የተዋሃደው አይነ ጥላ በነፍሳችን ዳግም እስከ ሲኦል ለመኖር ይሻል። የወለላይቱ እመቤት ልጆች እንዲህ በአጋንንት ህይወታችን ተሰፍቶ ተይዞ ነው በስቃይ የምንኖረው። በእንዲህ መልኩ ከስጋችን፣ ከደማችን፣ ከአጥንታችን፣ ከነፍሳችን የተዋሃደው አይነ ጥላ በእኛ በመኖር በአንደበታችን በመናገር የማንፈልገውን በማስተግበር ይኖራል። ይህንን ተሸክመን እንዴት ከሰው ጋር ተግባብተን ተስማምተን እንኖራለን? ይህንን ተሸክመን እንዴት ከእጮኝነት ወደ ትዳር እንሸጋግራለን? ይህንን ተሸክመን እንዴት በትዳር በሰላምና በመከባበር እንኖራለን? ይህንን ተሸክመን እንዴት በመስሪያ ቤት ተስማምተን እንሰራለን? ይህንን ተሸክመን እንዴት እድገት ልናገኝ እንችላለን? ይህንን ተሸክመን እንዴት ተምረን ከፍ ማለት እንችላለን? ይህንን ተሸክመን እንዴት ከወዳጆቻችን ከጓደኞቻችን ጋር እንስማማለን፣ እንተማመናለን? ስለዚህ አይነ ጥላው በእኛ ውስጥ ሆኖ በስውር በማጥቃት የገፈት ህይወት እንድንገፋና እንድንኖር ያደርገናል። እኛም ራሳችንን ጠልተን በሰዎችም ዘንድ ተጠልተን እንድንኖር ያደርገናል። አንዳንዱን አይነ ጥላው ሙሉ ለሙሉ ስጋውን በመልበስ ከውስጥ ሆኖ ወደ ውጭ ይታያል። ይህም አይነ ጥላው የተቆጣጠረው ሰው በሰው ፊት የመክበድ፣ የመቆጣት፣ የማኩረፍ፣ የመዘብዘብ ፊትን መገለጫ ያደርጋል። ሰውየው ለራሱ ላይታወቀው ይችላል፣ ግን ከፊት ሲያዩት የአስፈሪ ገጽታን በማላበስ በሰዎች እንዳይወደድ ያደርጋል።
ብቻ አይነ ጥላ በእኛ ውስጥ ሆኖ እኛን መስሎ እኛን አህሎ በመኖር በመተግበር ነጋችንን ስለሚያበላሽ ራሳችንን ቆም ብለን የመንፈሱ የባህሪ መገለጫዎችን አይተን በመንፈሳዊ ሕይወት በርትተን ልንዋጋ ይገባል። ይህ ካልሆነ በአጋንንቱ ማንነት የኛ ሕይወት ሊበላሽ ሊኮላሽ ይችላል። ዛሬ አይነ ጥላው በባለትዳሮች መሃል ሶስተኛ ሰው በመሆን በጠብ በጭቅጭቅ ፍቅር በማሳጣት ተመሳስሎ ይኖራል። በእጮኛሞች መሃል ቀናተኛና ምቀኛ ሰውን በመምሰል በማናቆር በማለያየት ይኖራል። በጓደኛሞች በወዳጆች መሃል ያለ መስማማት ያለ መግባባት ጠባይ ሆኖ ይኖራል። በቤተሰብ መሃል የጠብና የጥላቻ ግድግዳ በመሆን በማለያየት ይኖራል። እሱ እኛን ከመሰለ የብዙ ነገራችን ጠንቅ በመሆን በድብቅ ይኖራል። አይነ ጥላ አእምሯችንን ተቆጣጥሮ ምላሳችን ላይ ተቀምጦ በመናገር ስንት ነገራችንን ስንት እድላችንን አበላሽቷል። እንደ ነገረኛና እንደ ወረኛ እንድንታይ ብሎም ምላሳችን ላይ ተቀምጦ አይናችን ላይ አፍጥጦ ሳንፈልገው ስንት ሰው አስቀይሞብናል። ለጮኝነትና ለትዳር የመጣውን ሰው ምላሳችን ላይ ተቀምጦ የመጣውን ሰው አስደንግጦ ስንት ሰው አባሮብናል። የምንናገረው የምንተገብረው ለሰዎች እኛ እንመስላለን፣ ግን በህይወት ጀርባችን ሳይሆን ከህይወት ፊታችን ተደቅኖ ስንት ነገራችንን አባክኖ ባዶ አድርጎናል። የወለላይቱ እመቤት ልጆች በሬ የሰውን ቢበላ የሚያዘው በሬ ነው ወይስ ባለቤቱ ነው? እኛም በሬው አጋንንት ብዙ ነገር እያደረገን ሰዎች እኛን ነው ተጠያቂ የሚያደርጉት። ስለዚህ ነገሮችን በመንፈሳዊ አይን ገለጥለጥ አድርገን ልናይ ይገባል። በህይወታችን ጥንተ ጠላታችን የሆኑት ክፉ መናፍስት የሚያደርሱብንን ጥቃትና የህይወት ብክነት ልናውቅና አውቀን ከነሱ ልንላቀቅ ይገባል። ለዛሬ እዚህ ላይ በቃናል። በቀጣይ ክፍል 14 አይን ላይ ተቀምጦ በፍትወት ምኞት የሚያቀብዘብዝ አይነ ጥላ በሚል ርዕስ ፍጥጫ እንጂ ምርጫ እንዳይኖረን ስለሚያደርግና የወጣቱ ችግር ስለሆነ እንመለከታለን። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8